አበቂ እንግዲህ በመንገድ ላይ እየሄደች እያለ ውሻ ቡጭቅጭቅ አድርጎ ይበላታል ማለት ነው። ምክንያቱም ከቤት ስለተባረረች እንግዲህ ቤት ውስጥና ውጭ ያለው ነገር አንድ አይነት እንዳልሆነ አባትና እናት ተማክረው አበጌን ለመቅጣት ያሰቡት ሀሳብ ነበረ። እሱም እንግዲህ ውጩ ምን እንደሚመስልና ያለ እናትና አባት እንዴት መኖር እንዳለባት እንዲሁም ደግሞ አንድ ነገር ላድርግ ልወቅ ብላ ችክ ከማለቷ በፊት ምን እንደሚያመጣባት ለማሳየት ያደረጉት ሙከራም ነበረ። ይሁን እንጂ አበጌ ከዛ ቤት ከወጣች በኋላ ጎዳና ላይ ሄዳ እንግዲህ በተቀመጠችበት ያስገድዶ መደፈር ጥቃት ሙከራ ደርሶባት ነበረ። እንግዲህ በአንድ ሰካራም ምክንያት በእርግጥ ዳጣ መታ እንግዲህ ያው ባታድናት ባታስጠላት ከዛ ነገር የምታመልጥ አይመስልም ነበረ። እንዲሁም ደግሞ በዛ ሌሊት ምንም አይነት ሰው በሌለበት አካባቢ ወጣ ቁጭ ብላ አንድ ነገር ብትሆን ተጠያቂው ማን ነበረ? እናት ነበረች። እንግዲህ ያው አባትም ያው እሱ ተመካክረው ቢሆንም ያስወጧት እሷን ለመቅጣት እና ወደ ትክክለኛ ቦታ ትመጣለች በማለት ነበር እንድትወጣ ያረጓት። ይሁን እንጂ አሁንም አበጌ ምንም የተማረች አይመስልም። እናትና አባት እንግዲህ በወሰኑት ውሳኔ አስወጥተዋል ልጃቸውን። እነሱ እንኳን ራሱ በአግባቡና በቅጡ እንቅልፋቸውን ሊተኙ አልቻሉም። ምክንያቱም ደግሞ አበጌን አባረው እንዴት እነሱ እንቅልፍ የወሰዳቸው ብቻ ሲገላበጡ ካልጋው ላይ እንግዲህ እንደነጋ ነጋ። እናትም እንግዲህ እንደ ቆይ ልደውልላት እንዴ ምን ላድርግ እያለች በሀሳብ ስትጨነቅ ነበር ያደረችው። ጠዋት ላይ እንግዲህ ሊነጋጋ አካባቢ ትንሽ እንቅልፍ ሸለብ ያረጋታል። ደረጀም እንግዲህ ወይዘሮ ማርታ ከተኛች በኋላ በሩን ከፍቶ ይሄዳል። እንዲሁም ደግሞ በጣም አስቦ ነበር እሱ ራሱን ቢቀጠቅጣት አሰማም ግን የአባት ነገር አላስችለው አለና ወጥቶ ይህት እንደሆነች ለማየት በድብቅና በርቀት ለመከታተል ሞክሯል። ማርታም እንግዲህ ስልክማ መደወል የለብኝም በእርግጠኝነት አሁን ከደወልኩ እንዘፈዘፋለሁ የእናትነት አንጀት ስላለብኝ ከዛ ደግሞ አበጌ ከጥፋቷ ልትመለስ አትችልም። ዋን እኮ ገላቤ ነበረ ስለዚህ ይገባታል ተልና እንግዲህ በዛው እያብሰለሰለች እንቅልፍ ይዟት ይሄዳል። ይሁን እንጂ አበጌም እንግዲህ ከዛ ቤት ከወጣች በኋላ አንድና አንድ መሄጃ ላይ ብላ ያሰበችው ያ አርጆን ነበረ። ለአርጆን በመደወል እንግዲህ ናና ወሰደኝ እኔ እዚህ ቦታ ነኝ በማለት ተነግረዋለች። አርጆንም እንግዲህ እንዴ በጣም ነው ፈጥኜ የሚመጣለሽ የት ነሽ? እኔ ያላምንም እንደው ስልክ ተሳስተሽ ነው ወይስ አንቺ ነሽ የደወልሽው ለማለት ያጣራ ነበረ። ምክንያቱም እሷ ይኸው ለሆነ ነገር ነው እንደምትፈልገው ለፍቅር ለምን እንደማትፈልገው ግልጽ ነው። አርጆንም ሌዷ እንደሆነና ፈጥኖ እንደሚመጣላት እንግዲህ አሹፎባት ስልኩን ይዘጋዋል። ጅል ሞኝ ነው። እንዴት ነው ከዛ ሁሉ እንዴት የሚመጣው? እኔ እኮ ያለሁት አሁን ጎዳና ላይ ነው፣ ድቅድቅ ጨለማ ላይ ወድቄ መጣሁ ትለኛለህ እንዴ? ለማንኛውም አዲስ አበባ ስትደርስ ደውልልኝ በማለት ስልኩን ትዘጋዋለች ማለት ነው። በዚህ መሀል በጣም አዝናና ፈርታ እየተንቀጠቀጠች ቁጭ ባለችበት ሰዓት አንድ ሰካራ መጥቶ ልትናኮልሽ ይላታል። ዳጣና ውሃ ደግሞ እንደው በሩን ከፍተን እናስገባት ምናልባት ብር ጋር እንደሆነች እያሉም ነበረ። ዳጣ አይ ሄዳለች እሷ እንዳታስገቢያት ማን በማለት እንቅልፍ ሊወስዳት ስላልቻለ እንደገና ደግሞ ያው እህቷ ስለሆነች አሁን ላይ በጣም እንትን እያለች ነበረ አስባላት ስለነበረ እንደው ልንቀሳቀስ በማለት እንግዲህ ሁሉም በተኙበት ዳጣ እንቅልፍ ሊወስዳት ስላልቻለ ሞታ መንቀሳቀስ ትጀምራለች። በዚህ ቅጽበት እንግዲህ ያ ሰውዬ እየታገላት ስታይ ዞር በል ምንድነው የምታደርገው ትላለች። እንግዲህ አበጌ ደግሞ እየጮኸች ነው ድረሱልኝ የሰው አለ ልቀቀኝ እያለች እንግዲህ በጣም እየታገለችው እየተሟገተችው ነው። ይሁን እንጂ አጅሬ ግን የሚለቃት አልነበረም። በጣም ሰክሮ ስለነበረ ሰው ዳጣ ምንድን ያደረገችው ዞር በሌላት አንተ ምንድን ነው እንደዚህ የምትታገላት እሷ አልፈልግም እያለችው። ሲጀመር አንድ ሴት እንደዚህ ጎዳና ወድቃ ስታያት በዚህ ሌሊት ላግዝሽ እንደማለት አንተ ሌላ ተጨማሪ በሽታ ታመጣባታለህ እንዴ በማለት ያው በቦክስ ልትለው ስትል እንደውም ሁለት ሆናችሁ መጣችሁ እንዴ በማለት ተደስቶ ጥሏቸው ይሄዳል ማለት ነው። ይሁን እንጂ ከሄዱም በኋላ ዳጣ ቁጭ አርጋ ለመምከር ሞከረች። እንግዲህ አበጌን ይኸውልሽ ይህ ሁሉ ጥፋት ባታጠፊ እኮ እዚህ ቤት አትባረሪም ነበረ። ደግሞ ስለምንድን ነው እዚህ ጨለማ ቦታ የተቀመጥሽው? ቢያንስ ሰው ወዳለበት ቦታ ሄደሽ አትቀመጭም እንዴ በማለት መከረቻት። ከዛ ካለችበት እንግዲህ ኩርትም ብላ ከተቀመጠችበት ቦታ ወደ ሌላ ሄዳ እንድትቀመጥ አረገቻት። በዚህ መሀል እንግዲህ እያወሩ ነው። በእኔ ምክንያት እንደዛ አታርጌ ተይ እባክሽ በጣም ብዙ እናትና አባት የሌላቸው ልጆች አሉ። ለምሳሌ እኔ እናቴን አላውቃትም እና አሁን እኔ መሞት ነው የምፈልገው ምናምን ትያለሽ አይደለም። በእርግጠኝነት ግን ለአንዳንድ ሰው ሞቱ እረፍት ምናምን ሆኖ የሚታየው ሰው አለ። ግን እንደዛ አታስቢ። ይሁን እንጂ እኔ አሁን እናቴ ኖራ ባገኛትና ባያት ምን ላድርግልሽ ብዬ እስከምጠይቃት ጓጉቻለሁ። ግን አበጌ ያንቺ በጣም በብዙ ነገሮች ለኛ እንደሆንሽ አትርሽ።
ምክንያቱም በኋላ ይቆጭሻል ትላታለች። አበጌ ምንም እየገባት አይደለም። ምን አገባሽ? እናትና አባቴ የኔ ናቸው፣ ያንን ቤት ለቀሽ ውጭልኝ ትላታለች። እንግዲህ ዳጣ ደግሞ ያንን ቤት ለቅቄማ በጭራሽ አልወጣም ነው ያለቻት። ይህ ነገር ደግሞ አናዷታል። ይሁን እንጂ እንግዲህ እኔ በቃ የምታሪበት ቦታ ሰጥሻለሁ ትልና ያው ይዛት ትሄዳለች ማለት ነው ወደ እነ ምሳሌ። ደረጀም እንግዲህ ያያታል በመንገድ ዳጣ አብራት እንደነበረች። ከዛ በጠዋቱ እንግዲህ እሱም መኪና ውስጥ እንቅልፍ ይወስደውና ያው ተነስቶ ለመሄድ ይሞክራል። እነሱን ካያቸው በኋላ እንግዲህ ዳጣ በጠዋቱ ወደ ቤት ከሄደች በኋላ ወይዘሮ ማርታ ስልክ ትደውልና ለባለቤቷ የት ነህ በጠዋቱ ትለዋለች። እዚህ ነው የመጣው በማለት እንግዲህ ስልክ ይደውላል ማለት ነው። ዳጣ ቤት ናት ብሎ ሲጠይቃት እንግዲህ አዎ ትላለች። እስኪ ያገናኝ ሲላት በስልክ ሰጠችው። እዚህ ጋር ግን ወይዘሮ ማርታ እየጠረጠረችው አንድ ነገር አለ። በጣም እያሰበች ነበረ። ምንድን ነው ያላቸው በደረጀና በዳጣ መካከል? ምክንያቱም ማርታ ባሏን ስትመክረው በእሷ ምክንያት እኮ ነው፣ ዳጣ ከመጣች በኋላ እኮ ነው የተቀየረችው። አበጌና እባክህ ቢያንስ የሆነ ቤት ተከራይተንላት ትውጣ፣ ከዛ እየመጣች እዚህ ትጫወት ብለው ነበረ። እሱ ግን በጭራሽ አትወጣም ነው ያላት፣ በጭራሽ። ስለዚህ አሁን ደግሞ በስልክ ሲያገኛት በጣም ነው የተጠራጠረችው። አስተያየቷ በጣም ያስፈራ ነበረ። ደረጀም ስልኩን ከሰጣት በኋላ ማነው? እሺ የት ናት አበጌ ብሎ ይጠይቃታል ማለት ነው። እንግዲህ ዳጣ እንዳላወቀች ለማስመሰል ስትሞክር እኔ ማታ ተከትያችሁ ነበር፣ አይቻችኋለሁ፣ አንድ ላይ ነበራችሁ ይላል ማለት ነው። እንዲሁም ደረጀ በዛ ሰዓት እንግዲህ ከአንድ ላይ ሆኖ ሲያያቸው ምንድን ነው የተሰማው? ምን አለ አሁን እህትሽ መሆኗን ብታውቂ ኖሮ አበጌ እንደዚህ ተቀራረቡ ነበር፣ ተማሩ ነበር እያላት ነበረ በልቡ። ዳጣም እንግዲህ ያው ያደረችበትን ነግረው እነሱም በምትፈልገው ሰዓት መጣ እንደምተኛና እንደምታድር አሳውቀዋት ይለያያሉ ማለት ነው። እሺ በማለት እንግዲህ ስልኩንም ይዘጋዋል። ከዛ እንግዲህ በሌላ በኩል ደግሞ ናታንና ያው ልጆች ቁጭ ብለው እየተጫወቱ ነው። ናታን ልጆች ጥያቄ እየጠየቃቸው ነው። ቲቪም እያዩ ነበረ። ይኸውላችሁ አንድ ጥያቄ ጠይቃችኋለሁ፣ እሱም ከመለስኩ ጋብዛችኋለሁ እያለ እንግዲህ መጫወት ፈለገ። የመጀመሪያው ጥያቄ በጣም ደስ የሚል ነበረ። ሁሌ ይመጣል እየተባለ ግን የማይመጣ ነገር ምንድን ነው ብሎ ይጠይቃቸዋል ማለት ነው። ይህ ጥያቄ እኔም ስጠይቀው ነበር ራሴ ማለት ነው። ምንድን ነው እያልኩ ለመመለስ ከእነሱ ጋር ስታገል ነበረ፣ ግን አልቻልኩም። ስለዚህ እንግዲህ እነሱ ሰው ምናምን እያሉ ነበረ፣ ግን አልመለሱም። ሁሌ ይመጣል እየተባለ የማይመጣ ነገር ምንድን ነው ከተባለ ነገ ነው። ነገ እንግዲህ ነገ ነው መልሱ። ስለዚህ አልመለሱም፣ አለፋቸው ማለት ነው ግብዣው። ከዛ ሌላ ሁለተኛ ጥያቄ ይጠይቃቸዋል። ሁለተኛው ጥያቄ ደግሞ እንግዲህ ለምሳሌ ምጥንን ጠራዋት፣ ቤት ውስጥ የሆነ ሰው እያጠዳ ነበረ። ከዛ ወደ ሶስተኛው ሰው ሂዳለች ምጥን። ያ ሶስተኛ ሰው ማን ነው ይላቸዋል። እንግዲህ ያው ውሃም ሞከረች፣ አቤል ነው አለች። እንግዲህ ለምን አቤል አልሽ ሲላት እንግዲህ ያው የወንድ ስም ነው ወንድ ነው አለ ያልከን በማለት ታብራራለች። ምጥንም እንግዲህ ፀሐይ፣ ጨረቃ፣ ጮራ ምናምን የድጅ ስትቀበጣጠር ነበረ፣ ብቻ አልመለሰችም። በአጭሩ ናታን ነው እኔ ነኝ ብሎ ይመለስላቸዋል። ስለዚህ ግብዣው ይቀርባቸዋል ማለት ነው። በሌላ በኩል አባትና ልጅ እንግዲህ ዳጣና አባቷ ተገናኝተው ካፌ ያወራሉ። ይቅርታ አድርግላትና መልስላት፣ ወደ ቤት አምጣት፣ ይበቃታል። የጎዳና ህይወት ምን ማለት እንደሆነ እሷ አታውቀውም። ሌሊት ውሻ በየሽ ቁጥር በጣም ስትፈራ ስትደነግጥ ነው የነበረች እና እባክህ ትለዋለች አባቷን። በእርግጥም አበጌ ውሻ በጣም አይታ ስደነግጥ ምናምን ብቻ በጣም ስደነግጥ ነው የነበረው። ዳጣ ባስኖርላትማ ምን እንደምታደርግ ራሱ ግራ ግብት ብሏታል። ደረጀም አሁን አትመጣም፣ መቀጣት አለባት። ችግሯ እኮ የእሷ አንድ ነገር እስከ መጨረሻው ሎቅ የሚል ነው ይላታል። ዳጣ ደግሞ እሷ በጣም የዋና ምስኪን ናት፣ ግን እልህ አለባት ትለዋለች ማለት ነው። ያው ስለ ናታን ጉዳይ ምን ያልፈልገውም ብላት ነበረ፣ ነግራታለች። ይህም አልተዋጠላትም፣ እልህ አለባት። ይሁን እንጂ እሺ በማለት እንግዲህ ታዲያ የኔን ነገር ወይ ደግሞ ካልሆነ እህቷ እንደሆንኩ ልንገራት እንዲህ ስትለው በጭራሽ እንደዛማ መሆን የለበትም። አበጌ እህትሽ እንደሆንሽ ካወቀች ለማርታ ትናገራለች። ከዛ ማርታ ደግሞ የምታደርገውን ነገር አላቅም። እኔ የአንቺን እናት ለማገናኘት ስል የሁለት ልጆችን እናት ማሳጣት የለብኝም። ሁላችሁም እናትና አባት እንዲኖራቸው አድርጋለሁ፣ ግን በእኔ መንገድ ነው ያላቸው። ለልጆቹ በጣም ስለሚያስብ ነው እንግዲህ ለዳጣም አናገርም ለማርታም አናገርም ብሎ ዝም ያለው፣ ግማሽ ግማሽ የሚነግራቸው። እንግዲህ በጣም ዳጣ ታዝናለች በዚህ መሀል። ቆይ እናቴ ግን ስለ እኔ ታውቃለች ስትለው አታውቅም። እህት ወንድም አለ ብላ ስትጠይቀው እህት እስካሁን ወንድምም የለሽም ግን ወደፊት ይኖርሻል አላት። ይህ ማለት ሰላም እንደሆነች እንግዲህ እናቷ እርግጥ ነው። ከዛ በጣም ኧረ ግን አንተ ጨካኝ ሰው ነህ፣ በቃ ለምንድን ነው የማንነግራት? እናቴ እኮ ታሳዝናለች፣ በቃ ከስታ ነው የሚሆን ጠጉራ ነው የሚሆን፣ እባክህ ንገረኝ እያለችው ነው።
እንደምንም አባብሎ እንግዲህ ወደ ራሷ እንድትመለስ አድርጓታል ማለት ነው። ብቻ ይዞሽ በቅርቡ እነግርሻለሁ ሁሉም ነገር ቢያንስ ለ1 ወር ቀጠሮ ስጪ ብሏታል። እንግዲህ ከ1 ወር በኋላ እናቷን ታውቃለች ማለት ነው። ከዛ ደግሞ የሚያስተካክለውን ነገር ሊያስተካክል ይችላል። ዳጣም ቢከፋትም እሺ ከማለት ሌላ አማራጭ ስለሌላት ተቀበለችው። እንግዲህ ያው አበጌን ይቅርታ ተደርጎላት ልትመጣ ስለነበረ ዳጣ ትሄድና ከነ ምሳሌ ታመጣታለች። አታመሰግኝም? ያን ሁሉ ነገር አድርገሽኝ እንኳን ምስጋና አንዷ አስሰጭኝም ስትላት አላመሰግንሽም፣ እኔ በአንቺ ቦታ ብሆን ደስ ነበር የሚለኝ ስለወጣሽልኝ አለች። ግን ምን አድርገሽ ነው ሁሉ ነገር እንደው እህትሽ በሆንስ ትላታለች ዳጣ ተሳስታ። ምን አንቺ እህቴ ነሽ የኔ በማለት እንግዲህ አበጌ ስታፋጣት ነበረ። እንግዲህ ዳጣ ምን አይነት መልስ ደግሞ ልትመልስ ትችላለች? እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። አበጌ ዳጣ ከሆነች በኋላ ብታውቅ ምን ትላለች? ወይዘሮ ማርታ ልጆቿን እንዴት ነው የምታረጋቸው? እንደው ዳጣ የደረጀ ልጅ ከሆነች ምን ልታረግ ምትሞከር ይመስላችኋል? ከቤት ታባራቸዋለች? ያውም ደግሞ ከሰላም